ማነው? ምን ቀን ነው ከአንድ ጋር የተዋወቁት? ደግሞ ምን ፈልገሽ ነው የምትከታተኝ? መጥፎ ዜና ይዤ መጥቻለሁ። ይዘሽው ሂጂ። ትሁትና ካሌብ ሊጋቡ ነው። አያረገውም እባክሽ። እሷን ለምን አትጠይቃት? ቦታ ተቀያይረናል ብላኛለች። አላምንሽም። የሰርጋቸው ቀን ታያለሽ። እኔ ምን አስጨነቀኝ? እንዴት ሰው አንድ ልጅ ኖሮት እሱም ማይረባ ይሆናል? አባዬ ለእሷ ብዙ መስዋዕትነት ልከፍል ተዘጋጅቼ ነበር። ደህና አይደለሽ? አባዬ ቁስሌን ነካክተው ድጋሚ ያሳመሙኝ። ይህ ሰውዬ በፈቃድሽ አብረሽ የሆንሽ ፍቅረኛው እንደሆንሽ አብራችሁም እንደኖራችሁ እየነገረኝ ነው። እንደሱ አይደለም አባዬ። እና እንዴት ነው አባዬ? እሱ እኮ ገና በ15 ዓመት የደፈረኝ ሰው ነው። ጠልፎ ወስዶኝም ደግሞ ያኖረኝ ነበር። እሷ ምን? እሷን ልጄ ናት። ትሁት የደበቀችው ሚስጥር አፈነዳችው። የሴት ልጅ እናት መሆኗንና በ15 ዓመቷ ተደፍራ እንደወለደች ተናግራለች። እንግዲህ ከዚህ በፊት በተመስገን አማካኝነት ከደብዳቤ ጋር ተደግፎ የትሁት ልጅ ወደ ቤታቸው እንዲወረወር ሆኗል። ካሌብም ሆነ አባባ ስለዚች ልጅ ጉዳይ ጥያቄ ሲያነሱ ትሁት ግን መርበትበት ይታይባት ነበረ። ዛሬ ግን ይህንን እውነት ለአባባ ፈንድተዋለች። ገና በ15 ዓመቴ ተመስገን ደፍሮኛል፣ የዚች ሴት ልጅ እናት ነኝ በማለትም እውነታውን አፈንድተዋለች። እንግዲህ አባባም የማያውቁትን ሚስጥር ወይም ደግሞ እስካሁን እየተጠራጠሩበት የነበረውን ጉዳይ ማወቅ ችለዋል ማለት ነው። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ትሁት ድራማ ክፍል 62ን እንመለከታለን። በባለፈው ክፍል ቲና እየመራች ተመስገን ወዳለበት ቦታ ትሁትን ወስዳታለች። በቤተ ክርስቲያን አመካይታ ወደ ማገቻ ቦታ ትሁትን አሳልፋ ለመስጠት ያመቻት ዘንድ ወደዛ ቦታ ብትወስዳትም ከአባባ ጋር በመመካከል ነገሩን ለማክሸፍ ችለዋል። እንግዲህ ተመስገንም ገና ሽጉጥ ሲመዘዝበት በጣም ፈርቶ ከጀርባው ነበር የወደቀው። ዶክተሩንም ማለትም ቲና ያለችበትን የጤና ሁኔታ መርምሯት ወደ ቤቱ ሲመለስ በእገታ እየተሰቃየ ነበርና ይህንን ዶክተር እንዲያመልጥም አስደርገውታል። ከዚህ በኋላ ከቲና ጋር ስላለው ነገር ሁሉንም እውነት አውቀናል፣ ለማንኛውም እናመሰግናለን፣ እንግዲህ አንተ ስራህን ጨርሰሃል በማለት አባባም ዶክተሩን አሰናበተው። ቲናና ተመስገንም ስለ ተመስገን ፍርሃት ስትነግረው ነበር። ማለትም አባባ ሽጉጡን ሲመዝብ ከጀርባ መውደቅህ በጣም ነው ያስገረመኝ። ለማንኛውም ደፋር ትመስለኝ ነበረ፣ እንደዛ ግንባርህን ቋጥረህ እኔን የሆነ ያልሆነውን ነገር ስትናገር እያለችም እንግዲህ ወንድነቱን ለማናናቅ ሞክራለች። ሆኖም ይህ ንግግርሽ ዋጋ ያስከፍልሻል፣ አርፈሽ ተቀመጭ በማለትም አስጠንቅቋታል። አባባ በቲና አማካኝነት እጃቸው የረዘሙ ጠላቶቻቸውን እየመከቱ በጉብዝና እየተጓዙ ቢሆንም ካሌብ ግን ግራ ቀኝ መመልከት ተስኖታል። እናም ይህ ክስተት ከተፈጠረ በኋላ በጣም ተዋረድኩኝ፣ ወደዛ ቤት መመለስ ይኖርብኛል፣ ያሰብኩትን ሳላሳካ ወደኋላ አልልም። ነገር ግን አባባ አሁን በዚህ ሁኔታ ማየቱ ብዙ መሰናክሎች ይገጥሙኛል፣ ያስገቡኝ ይሆናለችው። ተመስገን በበኩሉ ትሁቴንማ እጅ ሳላስገባ እንቅልፍ አልተኛም እያላት ነው። ቲናም ወንድነትን ሳይተነዋል፣ አባባ ሽጉጡን ሲመዝብህ አንተ ግን ምንም የመከትከው ነገር የለም፣ እንደውም እላይ ላይ ስተከም ወደ ቁጭ። ለማንኛውም እስኪ የሚሳካልህ አይመስለኝም፣ በተቻለ መጠን ግን ሞክር አለችው። ኑኑ ዋጋውን እሰጠዋለሁኝ፣ ካሌብ አይኑን ከትሁቴ ማንሳት ይኖርበታል በማለት ወደ ውጭ በመውጣት ከካሌብ ጋር ተገጣጥመዋል። ታዲያ ተመስገንም እንደፎከረው ለምን ከትሁቴ አይንህን አታነሳም፣ ሁለተኛ እንዳታስበው በማለት ማስጠንቀቂያ ሰጥቶታል። እሱም ስለምን እያወራህ እንደሆነ የገባኝ ነገር የለም፣ ከትሁት ጋር ምንም አይነት ግንኙነት የለኝም በማለት በፍርሃት እንግዲህ መልሶለታል። መሆኑ የምትናገረውን ነገር ታውቀዋለሁ ወይ? ትሁት ከእህትነት በዘለለ ምንም የተለየ ነገር የለንም እያለም ራሱን ለመከላከል እየሞከረ ነው። በሌላ በኩል እንግዲህ በዙሪያው የትሁት ወዳጆች ከተባሉ ሰዎች መካከል ኤደን ናት። ኤደን በእገታው ወቅትም እጇ እንዳለበት ይታወቃል። ዛሬ ላይ ከዳኒ ጋር ተገናኝቶ ማስጠንቀቂያም ሰጥቶታል። ሚስትህን ብታሳርፍ ይሻልሃል፣ ካለበለዚያ በህይወቷ እጅግ አደገኛ የሆነውን ነገር አደርጋለሁ። ስለዚህ መጠንቀቅ ይኖርብሃል፣ ወይም ሚስትህን ሰብሰብ አድርገህ ያዝ በማለት ዳንኤልን አስፈራርቶታል። ዳንኤልም ታዲያ ስለሷኔ ይቅርታ ጠይቃለሁ። ታዲያ በዳኒ ላይ ባደረሰው ዛቻና ማስፈራሪያ ሁሉም ጎበዝ ነኝ፣ ወንድ ነኝ ይላል።
ሰዎች ሁሉ ግን እየፎከሩትን ማድረግ አይችሉም በማለት እንኳን ከፎከረ ከወረወረም ያድናል እንደሚባለው ከተመስገን ጥቃት ለማምለጥም ችሏል ማለት ነው። ታዲያ ከኤደን ጋር ተገናኝቶ የተፈጠረውን ነገር አንድ ባንድ እያስረዳት ነበረ። ማለትም ስለ ሆነ ሰውዬ እየፈለገች ነው። ሆኖም ኤደንን የማታሳርፍ ከሆነ ወዮልህ፣ አንተን ቢሆን ቅጣቱን ትቀበላለህ፣ እርሷንም አለቃትም በማለት እንደዛተ ነግሯታል። ታዲያ ይህንን የሰማችው ኤደንም ወይ ጉድ፣ በትሁት ምክንያት እኮ ነው እሷን የሚከታተላት ሰውዬ ነው መውጫ መግቢያ ሳጥቷታል፣ በጣም ያስፈራል። ለማንኛውም አሳግተው ነው ነበረ አሁን ተለቆ ነው እንጂ አለችው። ጭራሽ ደግሞ እገታ፣ ምን አይነት ደፋር ሴት ነሽ ግን በጣም ታስገርሚያለሽ እያለም ዳኒ በኤደን ድርጊትም በጣም ተገርሟል። ካሌብም ትሁትን የተፈጠረውን ነገር ምንድን ነው በግልጽ ልታስረጅኝ ትችያለሽ? ምን እየሆነ ነው? አባዬ ሴት ሄዶ ነው በማለትም ጠይቀዋል። እንግዲህ አባቱ ከባድ ችግር ውስጥ እንደገባ ሁላችንም የምናስታውሰው ነገር ነው። ትሁትም ምንም የተፈጠረ ነገር እንደሌለም ነግረዋለች። ማለትም ለካሌብ መንገሩ ምንም ትርጉም እንደማያመጣ ታውቀዋለችና ተመስገንም በፎከረው መሰረት ወደ ቤት በመምጣትም ትሁትን ለማጥቃት እቅድ አውጥቶ ነበር። ነገር ግን ይህ እቅዱ ሳይሳካለት ቀርቷል። በተለይ የትሁት ጠንቃቃነትና ዛሬ ላይ ጀግና ሆና ስልኩን እስከ መንጠቅ ደረጃም ደርሳ ነበረ። ታዲያ ከቤት አፍኖ ልውስዳት ሲል እሷ አምልጣ ወደ ውጭ በመውጣትም ከዚህ ሰው ጥቃትም ለማምለጥ ችላለች። በመጨረሻም ከካሌብ ጋር ተገናኝታ ወንዶች በኩል ያላትን ጥላቻ ማንጸባርቃለች። ካሌብ ምን እንደሆነች እየጠየቃት ነበረ። ማለትም እየተቆጣችበትና እያለቃቀሰች ስላለችበት ጉዳይ። ትሁትም እንዳትጠጋኝ፣ አንተ ካጠገቤ እንድትሆን አልፈልግም በማለት ካሌብን ክፉኛ መነጫጭቃ መልሳለታለች። ካሌብም እንዲህ የሆነችበት ምክንያት ምን እንደሆነ ለመጠየቅ ሞክሯል። ነገር ግን ትሁት ይህንንም ለማስረዳት ፈቃደኛ አልነበረችም። ካሌብና አባትየው ቲናን ለማባረር ብዙ ጊዜ የሞከሩ ቢሆንም ቲና ግን ከዚህ ቤት ወጥቼ የትም አልሄድም፣ ጎዳና መውጣት አልፈልግም በማለት እየተከራከረች እዚህ ደረጃ ደርሳለች። ዛሬ እንግዲህ ቤቴን አለቅም ብላለችና አንቺ ጎበዝ ሁነሽ ቲናን አባርልኝ በማለት ባል ሰብስባ ከእንግዲህ ምናለሽና ነው ውጪ በማለት እንድትወጣም ጠይቃታለች። አሁንማ ነገሩ ሁሉ በዛ፣ ጭራሽ ደግሞ እኔ እንድወጣ ጋብዝሽኝ አለቻት። ትሁትም ቀጠለች፣ ነገሩ ባይገባሽ ነው እንጂ እኔና አንቺ ቦታ ከተቀያየርን እኮ ሰንበት በት ብለናል በማለት ነገረቻት። ይህንን ስትሰማ ወይ ባልሰራልሽ እያለች እየፎከረች ነበር እንደተለመደው። ታዲያ ወደውኑ ወደ ተመስገን በማምራት ትሁትና ካሌብ ሊጋቡ ናቸው፣ ሰሞኑን የፊርማ ወረቀት ያደርጋሉ በማለትም ነግረዋለች። በዚህ የተናደደው ተመስገን በፍጹም ይህንን ሊያደርግማ አልፈቅድለትም እኔ በህይወት እያለው በማለት ትሁትን ለማስኮብለል ሙከራ ቢያደርግም ነገር ግን ይህ ሙከራው ሳይሳካልቅ ቀርቷል። ቲናም የና አባባን ቤት በጭራሽ መልቀቅ አትፈልግምና ወደ ቤቷ ተመልሳ እስካሁን የሰራቻቸውን ወንጀሎች አንድ ባንድ በኮምፒውተሩ እንድታየውና እንድትጋለጥ አድርገው ነበረ። አይሽ አይደለ እስካሁን የሰራሻቸው ወንጀሎች ናቸው በማለት አባባ እያስታውሷት ነበረ። በዚህ ሁኔታ እያሉ አባባን ወደ ኩሽና በመውሰድ የምትነግራቸው ነገር እንዳለም ጠይቃቸዋለች። አባባ ምን ነው ልጄ ምንድነው የሆንሽው በማለት ኩሽና ድረስም ተከትለዋት ሄደዋል። እንግዲህ ካጠገቧ የተቀመጠው የልጇ ፎቶ አለ። እሷ ደግሞ በጣም እየቆዘመች ነው። ሆኖም ይህንን ሲመለከቱ አባባ የሆንሽው ነገር አለ እንዴ? ምንድን ነው? በተለይ ደግሞ ፎቶውን ስታይ ይብስብሻል። የፈጠረውን ነገር ባክሽን ንገሪኝ። አሁን ሳይሽ ምንም ደስታ ከፊትሽ ላይ እርቋል በማለት ትሁት ነግረዋታል። ትሁትም ታዲያ በስከ መጨረሻ እየተናገረችው ነገር ቢኖር ተመስገንን በጣም እፈራዋለሁኝ፣ አሁንም እየተከታተለኝ ነው፣ በነጻነት መኖር አልቻልኩም በማለት ለአባባ ነግራቸዋለች። አባባም ታዲያ ምን አስፈራሽ በማለት የኋላ ታሪኳን እንድታስታውስና እንድትተርክም ታደርጋለች። ገና በ15 ዓመቷ በለጋ ዕድሜዋ በዚህ ሰው እንደተደፈረችና ሳትፈልግ የልጅ እናት እንደሆነችም በግልጽ አስረድታለች። እንግዲህ እስካሁን ይህ የደበቀቻቸው ከባባድ መረጃዎች ሲሆኑ በተለይ ካሌብና አባባ ካዩት በኋላ ምንድነው ይች ልጅ ከአንቺ ጋር ትመሳሰላለች፣ ልጅሽ ናት እንዴ በማለት ለብዙ ጊዜ ፎቶግራፉንና የትሁትን መልክ እያመሳሰሉ ለመናገር ቢሞክሩም እሷ ግን
የዝምድና ቁርኝት ስላለን እንጂ እኔ ጋር ልጅና እናት አይደለንም በማለት እስከ መካድ ደርሳ ነበረ። ዛሬ የእናት ወድ እንግዲህ እንደሆነች ለአባባ አምናለች ማለት ነው። ይህ በጣም ትልቁ ሚስጥር ዛሬ አፈነዳችው። አባባም በካሌብ ንቃተ ህሊና መደንዘዝ በጣም ተበሳጭተዋል። ምክንያቱም ትሁትን ከሌሎች ወንዶች በመጠበቅ የግልህ ማድረግ ይኖርብሃል። ይህንን ማድረግ የምትችለው አንተ ጠንካራ ስትሆን ነው በማለት ልጃቸውን የመከሩት ቢሆንም ልጃቸው ግን የአባቱን ምክር በፍጹም ተግባራዊ ማድረግ አልቻለም። ምን እንዳደርግ ትፈልጋለህ አባዬ? እንደ ወንድ ሁን የምትለኝ ምን ለማለት ፈልገ ነው? ለማንኛውም የተቻለኝን እያደረግኩ ነው በማለት እንግዲህ ለአባባ የማይገባ መልስ መልሶለታል። ታዲያ እቅዳቸው እንደፈለጉት ያልሄደላቸው አባባም ክፉኛ እየተበሳጩ ነው። በተለይ የካሌብ ነገር። እናም የተጠመደባት ካሜራ ብዙ ጉዶቿን ቢዘረዝሩም የቲናን ወደ ጎን በመተው ወደ ትሁት ጉዳይ አመርተዋል። በሚቀጥለው ክፍል አብረን የምንከታተላቸው አዳዲስ ትዕይንቶች ይኖራሉ። ዛሬ ክፍል 62 ይህንን ይመስል ነበረ። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠየቅኩ። ባይ ባይ።